የሾህ አክሊል ሰጡት ሐሞትና ከርቤ ሆምጣጤ ደባልቀው መራስ በሆነችው ጨክኖ ልባቸው መራስ በሆነችው ጨክኖ እምነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝት አምላክን ወቀሰ ሕይወት ሰጠን እንጂ ጥፋቱ ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? አሁን በቀጥታ ቃሉን በዚህ መልክ በቀጥታ የምትሰሙ በኋላም እግዚአብሔር ወዶና ፈቅዶ ይህን ቃል የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እውነት ነው የዘመርነው ዝማሬ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱ ምንድነው የሚል ነው። ወንድሞቼ እውነት ነው ኢየሱስ ክርስቶስ ጥፋቱ ምን ነበር? መስቀል ድረስ መስቀል ማለት ወገኖቼ በዛን ዘመን የወንጀለኛ መቅጫ ነበር። ስለዚህ ይሄ የእግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ ምን ስላጠፋ ምን ስለበደለሽ ወንጀለኞች ስላጠፉ በዛ መልክ ይቀጡ ነበር። ግን እሱ ምን ስላጠፋ የእግዚአብሔር ቃል እንደዚህ ይላል። ይገርማችኋል። በዚህ በኢሳይያስ ወንጌል በኢሳይያስ ትንቢት ምዕራፍ 53 ላይ እግዚአብሔር ግን የኛን ሁሉ በደል በሱ ላይ አኖረ፣ ተጨነቀ፣ ተጠበበ ይላል። እግዚአብሔር ግን የሁላችንን በደል የኔና የእናንተን ወንድሞች የሁላችንን በደል በሱ ላይ አኖረ ይላል። አያችሁ፣ ያነበረ ጥፋቱ የሱ ጥፋት አይደለም፣ ጥፋቱ የኛ ነበረ ወገኖቼ። ይሄንን ምን አይነት ቃል ይገልጸዋል? ጥፋቱ ምን ነበር? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ እሱ ያጠፋው ነገር ኖሮ አይደለም ወንድሞቼ። እግዚአብሔር ግን የኔና የናንተን በደል በእሱ ላይ አኖረ ይላል እግዚአብሔር ቃል። እግዚአብሔር ይላል። በጣም የሚደንቃችሁ ነው። ቃሉን ራሱ ባነበው ደስ ይለኛል። እግዚአብሔር የሁላችንን በደል በሱ ላይ አኖረ። እሱ ስለኛ መከራን ተቀበለ። እንደዚህ ይላል። የሰማነውን ነገር ማን አምኗል ይላል። እረ ይሄንን ከትውልዱ ማን አስተዋለ? የእግዚአብሔር ክንድ በእውነት ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም። እሱ የተናቀ ከሰው ሁሉ የተጠላ የሕመም ሰው ደዌን የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ እኛም እንኳን አላከበርነውም ይላል። እኛም እንኳን አላከበርነውም። በነገራችን ላይ የዛሬው ትምህርታችን ስለ መንፈሳዊ ዕውርነት ነው። እሱ ነው። እኛም እንኳን አላከበርነውም። እሱ ግን አለ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠርነው። እርሱ ግን ስለመተላለፋችን ቆሰለ። በደሉ ይሄ ነው። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው፣ ሕይወት ሰጠን እንጂ በደሉ ምንድነው? በደሉ ወገኖች የኛን በደል ተሸከመ እንጂ እሱ በደል የለበትም። ለዚህ እኮ ነው እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሳጽ ማለት የመዳናችን ጉዳይ የደህንነታችን ተግሳጽ በሱ ላይ ነበረ። በሱ ቁስል
እኛ ተፈወስን። ክብር ለእግዚአብሔር ይሁን፣ ምስጋና ለሱ ይሁን ለእግዚአብሔር። በእርሱ ቁስል እኛ ተፈወስን አለ። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበረ። እሱ ያን ባይሻገር እኛ የጠፋን ነበርን። ተቅበዝብዘን ጠፍተን ነበረ ወገኖች። እግዚአብሔር ዛሬም ይፈልገን። ከዚህ ሁሉ መስዋዕትነት በኋላው እንኳን የጠፋን እኛን ይፈልገን፣ ዛሬም ወደ ቤቱ ይመልሰን። እንደዚህ ይላል፣ እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበረ፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር ግን አለችን የፈለኳት እግዚአብሔር ግን የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንደዚሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት፣ ስለኛ ኃጢአት ተመልከቱ ወንድሜ፣ ለምን መስቀል ላይ እንደማል ስለ ሕዝቤ ኃጢአት ተመቶ ከሕያዋን መንገድ እንደተወገደ ከትውልዱ ማን አስተዋለ ይላል። ማን አስተዋለ ከትውልዱ? ዛሬ እኛ አስተውረናል። ክርስቲያኖች የተባል ኢየሱስ ክርስቶስ በመስቀል ለኛ ላይ ሲሰቀል ወገኖቼ ለኔ ነው ብለን ተቀብለን እንደ ሐሳቡ እንደ ፈቃዱ ኖረናል ወገኖቼ። ለዚህ ነው እግዚአብሔር መንፈስ ቅዱስ ዛሬ በሕይወታችን ውስጥ ስላለው በእኛ ውስጥ ስላለው ስለ መንፈሳዊ ዕውርነት ይናገራል። የሰውን መጠቆም ቀላል ነው። ስለ ሰዎች ማውራት ቀላል ነው። ጉዳዩ ወደ ራስ ሲመለስ ነው የሚከብደው። ስለዚህ ምን አለ? በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ይሄ ሆነ። አያችሁ። ስለዚህ ወገኖቼ አሁን ያነሳነው መዝሙር እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው። ሕይወት ሰጠን እንጂ ጥፋቱ ምንድነው? ለመስቀል የሚያዝ ጥፋቱማ የኛ በደል ነው ወገኖቼ። ጥፋቱማ የኛ መርገም ነው ወገኖቼ። አንዳንድ ጊዜ ይሄን ለማስረዳትም ከባድ ነው። ትላንት ከልጆቼ ጋር ሳወራ አንድ ነገር ስላቸው ነበር። አያቸው አልኳቸው። ምንማረው ስለ we were learning about blessings and cursings ወይም ደግሞ ስለ በረከትና ስለ መርገም ነበር። አው መርገም አለ በሚል ስለ መርገም ስናወራ የመጀመሪያው መርገም ምንድነው እያል ማውራት ጀመር። የመጀመሪያ የተረገመ ሰው ማን ነው ወገኖቼ? የመጀመሪያ የተረገመ ሰይጣን ነው። አምላክነቱን እሾ ሰይጣን ተረገማል። ሁለተኛ ወደ ሰው ዓለም ወደ ምድር ስመጣ ስነግራቸው ስናወራ ሁለተኛ የተረገመው አዳምና ሕይወት ናቸው ወገኖቼ። አዳምና ሔዋን ተረገሙ። የነሱ እርግማን ምንድነው? በበደሉ ጊዜ እንዳትበድሉ ማስጠንቀቂያ ተሰጣቸው። do not do it, do not touch it፣ እንዳትነኩ፣ እንዳትበሉ፣ እንዳታደርጉ የተባሉትን በሰይጣን ተታለው በሉ። በዛን ጊዜ ትሞታል። ያ እርግማን ነው። ኢየሱስ ክርስቶስ መስቀል ላይ የዋለውን ያን እርግማን ያነሳልን ዘንድ ነው ወንድሞች። የሚገርመው ልጆቹ ያነሱት ጥያቄ ስለነበረ ምን ነበር እርግማኑ አሉ። አይ ሰው ሁሉ እንዲሞት ተፈረደበት። የማይሞት እግዚአብሔር ሰውን ሲፈጥረው እንደ መላእክት ፈጠረው፣ ለዘላለም እንዲኖር ፈጠረው ወገኖቼ። ሰው ግን በበደሉ ምክንያት ሰው ግን በኃጢያቱ ምክንያት ምን ሆነ? ሰው ግን በኃጢያቱ ምክንያት ሞት ሁሉ ወደ ሰው መጣ። እርግማን የተረገሙት እንግዳውስ ሔዋንና አዳም። የእርግማን ስቴፕ አለው። መጀመሪያ እባባ ተረገመች። እድሜ ልክን አፈር እየበላ በደረት እየተሳብክ ተብሎ ተረገመ። ሁለተኛው እርግማን ማን ነበረ ወገኖቼ? ሁለተኛ ሔዋን ነች። ሁለተኛ የተረገመችው ራይት ዴር ስቴፑን እየነገርኳችሁ ነው። እሷ ምንድነው? አንቺ እንደዚህ ያደረግሽ ያልኩሽን ቃል አው የምትወልጁ በምጥ ነው። ፈቃድሽ ወደ ባልሽ ይሆናል፣ ባልሽ ገዝሽ ይሆናል። አንዳንድ ሰው አሁን አይገባውም። አሁን ሁሉ ጊዜ ፈቃድሽ ወደ ባልሽ ይሆናል። ለዚህ እኮ ነው ብዙ ጊዜ ኮምፕሌን የሚያቀርቡ እህቶቻችን አይታችሁ ከሆነ ባል የቤቱ ራስ ነው ገዢ ነው ሲባሉ እንዴት ለምን እኩልነት? well it's not about that, it's a curse ባልሽ ገዝሽ ነው። ለዚህ እኮ ነው ሁሉ ጊዜ ለምንድነው እኛ የማንሆነው? ለምን እኛ ቄስ አንሆንም? ለምን እኛ ጳጳስ አንሆንም? ለምን እኛ ራስ አንሆንም? ኖ በቃ it's a curse። ፈቃድሽ ወደ ባልሽ ይሆናል።
ይሄን አደረግሽ ፈቃድሽ ወደ ባልሽ ይሆናል እሱ ገዢሽ ይሆናል he is going to rule you ይላል ወገኖቼ ስለዚህ እርግማኑ ሔዋን ተረገመች ቀጥላ አዎ በመትወልጃለሽ ተባለ ከዛ አዳም ተረገመ አዳም የሚስትን ቃል ሰማ አዎ ስለዚህ በላብህ በጋርህ አዎ ለፍተህ ደክመህ ትኖራለህ ከእንግዲህ ሰርተህ ወንድሜ ቢደክማት ይሄን ነገር አስብትስ እርግማን ነው ኢየሱስ ክርስቶስ መስቀል ላይ የዋለው ይሄን እርግማናችንን ሊያነሳ ነው ደክሞሃል በስራ ከብዶሃል ስትረስፉል ሆነሃል it is a curse ወንድሜ ማነኝ እርግማን ነው ለዚህ ነው ኢየሱስ ክርስቶስ ባላጠፋው አምላካችን በመስቀል ላይ የዋለው ያንን እርግማን ሊያነሳ ነው አዳም ተረገመ ስለዚህ ተባለ አዳም ሆይ ሔዋንን ትሞቻለሽ አይደለም የተባለው በነገራችን ላይ አዳም ነው እርግማኑ የሞቱ ፍርድ የመጣው አንተ ትሞታለህ ሔዋን ያልተባለችው ሔዋን እኮ በሱ ውስጥ ነች ከሱ አይደል የወጣችው ስለዚህ አንተ አፈር ነህና ወደ አፈር ትመለሳለህ አለው እግዚአብሔር ስለዚህ አሁን ነጥቤ ይሄንን ከልጆቼ ጋር አወራው ብዬ ነው ያመጣሁላችሁ ያን እርግማን በነገራችን ላይ ሰው በዘፍጥረት ላይ ተረገመ በመጨረሻ በራእይ ዮሐንስ ሄዳችሁ ስትናዩ ያ ከእንግዲህ ወዲያ እርግማን የለም ይላል ክብር ለእግዚአብሔር ከእንግዲህ ሰማይ ላይ ስለ ሰማይ ሲያወራ ከእንግዲህ ወዲያ እርግማን የለም ይላል ለዚህ እኮ ነው ኢየሱስ ክርስቶስ ስለዚህ ስለኔና ስለናንተ ወገኖቼ አዎ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ሕይወት ሰጠን እንጂ በደሉ ምንድነው በደሉኛ ነን አዎ ምን አነበብነው እኮ ኢሳይያስ 53 አነሳና ምን አለ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔር ግን የሁላችንን በደል በሱ ላይ አኖረ ወንድሜ ይሄ ነው የሱ በደል እኛ ነፃ ያወጣን ዘንድ ነው ቅዱሱ የእግዚአብሔር ልጅ ቅዱሱ ኢየሱስ ክርስቶስ ለኔና ላንተ በደል ወገኔ ሞተ እና በመዝሙሩ የተነሳ ነው ትምርታችን አይደለም እዚህ ውስጥ የገባውበት ምክንያቴ ወገኖቼ በመዝሙሩ የተነሳ ነው ዛሬ እግዚአብሔር ቢፈቅድልን የምንማርበት የትምርታችን ርዕስ ባለፈው ጀምረን የነበረውን ወንድሞቼ መንፈሳዊ እውርነት በሚል ነው እውርነት በስቷል መንፈሳዊ እውርነት አይናለን እንላለን ግን አናይም ጆሮ አለን እንላለን አንሰማም አናስተውልም እግዚአብሔር ወደሱ ተመልሰን እንዳንፈወስ ልባችንን አደንድነው ይሄ ህዝብ ለበደንዳና ነው አለ ኢሳይያስ ኢየሱስ ክርስቶስ በማቴዎስ ምዕራፍ 13 ላይ ምን ላድርግ ይሄ ህዝብ እኮ አንገተ ደንዳና ነው እንዳልፈውሰው አለ ስለዚህ መንፈሳዊ እውርነት ከምን ጊዜውም በላይ ወንድሞቼ ገኗል በቤተ ክርስቲያን በመድሪቷ ላይ በሀገር ላይ እውርነት the so called blindness እውር አይን አለን ግን አናይም ጆሮ አለን ግን አንሰማም እውርነት ነክሷል በተለይ በአገሬ በኢትዮጵያ ወገኖቼ መንፈሳዊ እውርነት እኛ ሁላችን ሁሉ ጊዜ we lie ምን አለ ውሸታችንን አንድ ጊዜ አቁመን ወደ እግዚአብሔር ተመልሰን ምን አለ ቢፈውሰን እኛ ግን ሁሉ ጊዜ እኛ ነምበር 1 ነን በችግር የወደቅን እኛ መከራ ያለብን ግን እኛ we talk እሱ ድሮ አባቶቻችን ያደረጉት ነው አንደኛ ሞነን ኮን አባቶቻችን እኛ ግን የዓለም ውራጆች ነን ምን አለ ቢፈውሰን ምን አለ በንስሐ ብንመለስ ምን አለ የትምክት ቢቀርብን እኛ አንደኛ ነን ጸዳቂኛ ነን ኦ ማይ ፍሬንድ ያሉሽን አልሰማሽ ገበያ ባልወጣሻል ወንድሜ የሚጠቅመው ይሄ አይደለም እኔም አልጠቅም ነኝ እኔም ማረባ ነኝ እኔ በደለኛ ነኝ እኔ ኃጢአተኛ ነኝ ብሎ ወደ እግዚአብሔር መመለስ ነው የሚጠቅም ስለዚህ ወገኖቼ በተለይ እግዚአብሔር ሰዎች ነን ስንል መንፈሳዊ እውርነት ካለብን በጣም ችግር ነው መድኃኒታችን ኢየሱስ ክርስቶስ ባለፈው ስንማር በነገራችን ላይ ትምርቱ ያመለጣችሁ ቤተ እስጢፋኖስ ብላችሁ ሄዳችሁ ብትሰሙት ይጠቅማችኋል እኔ የመጣሁት አለ በዚህ በዮሐንስ ወንጌል ምዕራፍ 8 እና 9 ስንማር እኔ የመጣሁት የማያዩትን እውሩን ከፈወሰ በኋላ የማያዩትን እንዲያዩ እና ያለን የሚሉትን ላሳውር ነው ለፍርድ መጥቻለሁ አለ እሱኛ ላይ የተፈጸመ ነው ወንድሜ
ዛሬኮ በቤተ ክርስቲያን ዛሬኮ በእኛ ክርስቲያኖች በመንል መካከል ያለው ክርክር በአህዛብ ዘንድ እንኳን የለም እኮ ኃጢያታችን እኮ ሰማይ ደርሷል ወገኖቼ ስለዚህ መንፈሳዊ ውርነትና ጣጣው ስለዚህ በተለይ ከእግዚአብሔር ጋር ህብረት አለን እኛ ክርስቲያንን ከእግዚአብሔር ተወልደናል የምንል በጨለማ የምንመላለስ ከሆነ አካሄዳችን እንደ እግዚአብሔር ፈቃድ ከሌለ ከሰው ሁሉ የሚታዘንልን ከሰው ሁሉ እኮ የሚለቀስልን ማን ያልቅስልን እኛ በድሮ አባቶች እንመካለን ማይ ፍሬንድ በቃ እነሱ ሰርተው ሄደዋል ዛሬ እኔና አንተ እጣ ፋንታ ነው ስለዚህ በተለይ ክርስቲያኖች ነን ይያል ከእግዚአብሔር ጋር ህብረት አለን ይያል እኛ ክርስቲያኖች ነን እንላለን በአንድ በኩል ወንድሞቻችንን እንጠላለን ምን አይነት ትውልድ ነን እኛ እኔና አንተ ልገስጽ አይደለም ወንድሞች በእውነት እላችኋለሁ ግን እግዚአብሔር እኔንም እናንተንም ይሄ እናንተም ብቻ አይደለም እኔንም ይመለከተኛል ለዚህ እኮ ነው እግዚአብሔር ምን ይላል መሰላችሁ እግዚአብሔር ቃል ከእግዚአብሔር ጋር ህብረት አለን ብንል ማለት ከእግዚአብሔር ተወልደናል የምንል ከሆነ የእግዚአብሔር ልጆች የእግዚአብሔር ቤተሰቦች ነን የምንል ከሆነ በጨለማ የምንመላለስ ከሆነ ውሸተኞች ነን ይላል ከኛ የበለጠ ውሸተኛ ማን ነው ውሸታችን እኮ አገልጋይ የለ ተገልጋይ የለ ዲያቆን የለ ቄስ የለ ምን የለም እኮ የውሸታችን ጥግቁ አረ ወንድሞቼ የሚሻለው ወደ እግዚአብሔር በእውነት መመለስ ነው እንደዚህ ይላል እግዚአብሔር ቃል ከእግዚአብሔር ጋር ህብረት አለን ይያል በጨለማ የምንመላለስ ከሆነ ውሸተኞች ነን በአንደኛ ዮሐንስ ምዕራፍ 1 ሄዳችሁ ብታነቡት የሚደንቅ ነው አባታችን ዮሐንስ ምንድነው የሚለው እኛ ያየው ከእግዚአብሔር ዘንድ የመጣውን ሕይወት የዘላለምን ሕይወት አየን የዘላለም ሕይወት ማለት ነው ኢየሱስ ክርስቶስ እኛ እኮ አየነው ኢየሱስ ክርስቶስ የዘላለም ሕይወት ይባላል ስሙ ነው ሕይወት ነው እሱ የዘላለም ሕይወት ብርሃን ነው እሱ የዓለም ብርሃን ይባላል አየነው በአይናችን አየነው በእጃችን ዳሰስነው እሱን አየን ይልና ምንድነው የሚለው ሲናገር ከእግዚአብሔር ጋር እኛ ህብረት አለን ካልን ውሸትና ቁም በጨለማ መሄድ እናቁም ከእግዚአብሔር ጋር ህብረት አለን ይያል በጨለማ ምንመላለስ ከሆነ ውሸተኞች ነን እንደዚህ ይላል የሚያስደንቃችሁ እግዚአብሔር እኮ ብርሃን ነው እግዚአብሔር ብርሃን ነው ጨለማ በሱ ዘንድ ከቶ የለም በብርሃን ብንመላለስ እያንዳንዱ ሰው ከርሱ ጋር ህብረት ያደርጋል በብርሃን የሚሄድ ክርስቲያን እንደ እግዚአብሔር ሐሳብ የሚሞክር የሚጣጣር ሰው እሱ ከእግዚአብሔር በብርሃን ይሄዳል እግዚአብሔር ብርሃን ነው በሱ ዘንድ ጨለማ የለም በሱ ዘንድ ከቶ የለም ጨለማ የለም በብርሃን ብንመላለስ እያንዳንዳችን ከርሱ ጋር ህብረት እናደርጋለን ማለት ቤተሰቦቹ ነን በእውነትም ልጆቹ ነን በእውነትም በዚህ ጊዜ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ካለፈው መርገም ያነጻናል አሁን ከሰራነው ያነጻናል ከእግዚአብሔር ጋር ህብረት አለና ዳግም ተወልደናል ልድገምልህ ባክ ወንድሜ እግዚአብሔር ብርሃን ነው ይላል አነብላችኋል እግዚአብሔር ብርሃን ነው ጨለማን በርሱ ዘንድ ከቶ የለም በብርሃን ብንመላለስ እያንዳንዳችን ከርሱ ጋር ህብረት አለን ከእግዚአብሔር መወለድ ማለት ያ ነው በብርሃን ስትመላለስ እንጂ ጧት ቤተ ክርስቲያን ሄደ እዚህ ጋር ትልቅ መስቀል አድርገ ማታ ሰው የምትገድል ወንድምህን የምትጠላ ከሆነ ወንድሜ ትክክል አይደለም እኔ ወንድሜን ያባየ ልጅ የማማ ልጅ የምጠላ ከሆነ ልክ አይደለም በጨለማ ይሄርኩ ነው ከእግዚአብሔር ጋር አይደለም እንደዚህ ይላል በዚህ በብርሃን የሚመላለሱ ሰዎች የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻቸዋል ደስ አይልም ለዚህ ነው መስቀል ላይ ዋለው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ ያልነው ለዚህ ነው ከኃጢአት ሁሉ ያዋጀን ዘንድ ነው ወንድሞች ልጨርስላችሁ እንደዚህ ይላል የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ከርሱ ጋር ህብረት አለን ብንል ከማጋ ከእግዚአብሔር ጋር ቤተሰቦቹ ነው ምንል ከሆነ ከርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን እውነትም አናደርግም ነገር ግን እርሱ ብርሃን እንደሆነ በብርሃን ብንመላለስ እያንዳንዳችን ከርሱ ጋር ህብረት አለን ይሄ ሲሆን ደግሞ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ካለፈ መርገም ያነጻናል
ዛሬ ከሰራነው ኃጢአት ያነጻናል። ክብር ለእግዚአብሔር ይሁን። ለምን ሙሉን አላነብላችሁም? መልካም ስለሆነ ደስ ስለሚል ቃሉ ሙሉን ላንብብላችሁ። እኔ ጠቅሼ ላልፍ ነው፣ ግን ደስ የሚል ነው። ከዚህ የተሻለ ቃል የለም። በአንደኛ ዮሐንስ ላይ ነው የምታገኙት። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምራችሁ አንብቡ። እንደዚህ ይላል ሲናገር ስለ ኢየሱስ ክርስቶስ ነው። ስለ ሕይወት ቃል እንናገራለን። አይ ስሙ ማን ነው? የሕይወት ቃል ኢየሱስ ክርስቶስ። የዘላለም ሕይወት ይባላል ኢየሱስ ክርስቶስ። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይናችን ያየነውን የተመለከትነውን እጃችን የዳሰሱትን ስለሱ እንነግራችኋለን፣ ስለሱ እናወራለን። እባካችሁ ስሙኝ ይላል። ሕይወት ተገለጠ። ማን ነው እሱ? ኢየሱስ ክርስቶስ። ሕይወት ተገለጠ፣ አይተነውማል፣ እንመሰክራለን። ከአብ ዘንድ የነበረው ለኛ የተገለጠው የት ነበረ? መጀመሪያ ከአባቱ ጋር በአብ ዘንድ የነበረው ከአብ ዘንድ የነበረው ለኛ የተገለጠው የዘላለምን ሕይወት እናወራለን። ማን ነው ስሙ? የዘላለም ሕይወት ኢየሱስ ክርስቶስ። የዓለም ብርሃን ይባላል። ኢየሱስ የዘላለም ሕይወት ይባላል። እሱ ተገለጠ ይልና በተለይ በብርሃን መመላለስ ስላለብን ሲናገር በተለይ እኛ ክርስቲያኖች ነን የእግዚአብሔር ልጆች ነን የምንል ከሆነ በብርሃን መመላለስ አለብን። አለበለዚያ ውሸተኛ ክርስቲያኖች፣ ሐሰተኛ ክርስቲያኖች ናቸው። በነገራችን ላይ ሐሰተኛ ነቢያት እንዳሉ፣ ሐሰተኛ መናፍስት እንዳሉ፣ ሐሰተኛ ክርስቲያኖችም አሉ። ራሳችንን እንመርምር። እንደዚህ ይላል፣ ሕይወት ተገለጠ፣ አይተነዋል፣ እንመሰክራለን። ከአብ ዘንድ የነበረው ለኛ የተገለጠው የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ፣ ከኛ ከሐዋርያት ጋር ዮሐንስ ነው የጻፈው፣ ከእግዚአብሔር ጋር ህብረት እንዲኖራችሁ፣ ከቅዱሳን ከእውነተኛ ክርስቲያኖች ጋር ከሐዋርያት ጋር ከቅዱሳን ጋር ህብረት እንዲኖራችሁ፣ እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን እኛ ከአባቱ ከእግዚአብሔር አብና ከልጁ ከኢየሱስ ክርስቶስ ጋር ነው ካለ በኋላ ደስታችን እንዲፈጸም ደስ እንዲል እውነቱን እንንገራችሁና ይላል ቁጥር 8 ላይ ቁጥር 4 ላይ ደስታችሁ እንዲፈጸም ይሄን ጽፍላችኋለን። ከርሱ የሰማናትን ለእናንተም የምናወራላችሁ መልእክት ይሄ ነው። ከሱ ከራሱ ሰማን። በብርሃን የሚመላለስ እሱ ከእግዚአብሔር ጋር ህብረት አለው። በጨለማ የሚመላለስ እሱ የጨለማ ልጅ ነው። ይቀጥል። እቺ ነች መልእክቱ አሉ። ለእናንተ የምናወራላችሁ መልእክት እቺ ነች። ቁጥር 4 ላይ ነኝ። እግዚአብሔር ብርሃን ነው። እግዚአብሔር ምንድነው? እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ከቶ የለም የምትል እቺ ናት። ከእርሱ ጋር ህብረት አለን ብንል ከማን? ከኢየሱስ ክርስቶስ ጋር ከሱ ተወልደናል፣ ክርስቲያኖች ነን ብንል፣ ከእግዚአብሔር ተወልደናል ብንል፣ ከእርሱ ጋር ህብረት አለን ብንል፣ በጨለማ ብንመላለስ እንዋሻለን፣ እውነት በእኛ ዘንድ የለም። ዛሬ ወንድሞቼ እግዚአብሔር መንፈስ ቅዱስ እኔና እናንተን ይህንን ነገር ይለናል። ክርስቲያኖች ነን የምንል ከሆነ እውነተኛ ክርስቲያኖች ነን የምንል ከሆነ በእውነት እንመላለስ፣ በብርሃን እንመላለስ። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ክብር ለእግዚአብሔር ይሁን። አያችሁ፣ በብርሃን ብንመላለስ እግዚአብሔር ድሮ ስለበደል ነው፣ አስቀድሞ በዘር ስለመጣብን፣ በኋላም በልጅነት ዘመን ስለሰራ ነው፣ በእውቀት ዘመን ስለሰራ ነው፣ ዛሬ ስለሰራ ነው፣ በኢየሱስ ክርስቶስ ደም ያነጻዋል። ግን ኃጢአት የለብንም። ልክ አሁን እኛ እንደምንለው ኃጢአት የለብንም፣ በደል የለብንም። እኛ አንደኞች ነን፣ በሃይማኖታችንም አንደኛ ነው። እኛ አንደኞች ነን፣ በሁሉ ነገር እኛ አንደኞች ነን እያልን ስንል ውሸታሞች ነን ይለናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዘው ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያድነን የታመነ ጻድቅ ነው። ኃጢአት አላደረግም ብንል ሐሰተኛ እናደርገዋለን፣ ቃሉ በእኛ ውስጥ የለም ይላል። ስለዚህ ወገኖች መልእክቱ ምንድነው? እዚህ ውስጥ ጭብጡ ወገኖች መልእክቱ ምንድነው? እኛ ከእግዚአብሔር ተወልደናል የምንል ከሆነ በብርሃን እንመላለስ።
ከእግዚአብሔር ጋር ህብረት አለን የምንል ከሆነ በብርሃን እንመላለስ። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን፣ እውነት በእኛ ዘንድ የለም። ነገር ግን እርሱ ብርሃን እንደሆነ በብርሃን እንዳለ በብርሃን እኛ ብንመላለስ እያንዳንዳችን ከእርሱ ጋር ህብረት እናረጋለን፣ ከቅዱሳን ጋር ህብረት እናረጋለን። የልጁ የኢየሱስ ክርስቶስ ደምም ከኃጢአታችን ሁሉ ያነጻናል ነው የሚለው ይሄ ቃል። የተነሳንበት ትምህርት መንፈሳዊ ዕውርነት በሚል ነው ወገኖች። በጨለማ መመላለስ መንፈሳዊ ዕውርነት ነው። ተጠምቅ ያሉ ክርስቲያን ነኝ ብሎ እንደ እግዚአብሔር ሐሳብ አለመኖር መንፈሳዊ ዕውርነት ነው። ባለፈው ሳምንት ባነሳነው ትምህርታችን መንፈሳዊ ዕውርነት ምንድነው ብለን ብንል ወገኖች መንፈሳዊ ዕውርን የእግዚአብሔርን እውነት የክርስቶስን እውነት መረዳት አለመቻል ወይ መረዳት አለመፈለግ መንፈሳዊ ዕውርነት ነው አለ። ለዚህ እኮ ነው መንፈሳዊ ዕውር ሆናችሁ አትመላለሱ፣ ይልቁንም በብርሃን ተመላለሱ ይላል። እንደዚህ ይላል። ምንድነው በዚህ ውስጥ ማጠቃላይ መልእክቱ? ለምሳሌ በዚህ ባነበብነው ውስጥ ያለው መልእክት ምንድነው? ጭብጡ ምንድነው ብላችሁ ብትሉ አንደኛ እግዚአብሔር ብርሃን ነው። እግዚአብሔር ብርሃን እንደሆነ በሱ ዘንድ ጨለማ እንደሌለ እኛ ከሱ ተወልደናል። እኛ ከሱ ጋር ህብረት አለን። ከልጁ ከኢየሱስ ክርስቶስ ጋር ህብረት አለን። ከቅዱሳን ጋር ህብረት አለን ካልን በብርሃን እንመላለስ። በብርሃን ስንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የትኛው ኃጢአት? አንደኛ በመርገም የመጣብን፣ ሁለተኛ እኛ ራሳችን የሰራነውን ባለፈው ኃጢአት ከተወለን ጀምሮ፣ ሶስተኛ ዛሬ የበደልነው ቢኖር የሱ ደም ከኃጢአት ያነጻናል። እኛ ከእግዚአብሔር ጋር ህብረት አለን የምንል ከሆነ በብርሃን ልንመላለስ ይገባል። መልእክቱ ጭብጡ ምንድነው ለሚለው ነው። ከዛ በብርሃን ብንመላለስ ምናል? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ነገር ግን ከእግዚአብሔር ጋር ህብረት አለን እያል በጨለማ የምንመላለስ ከሆነ ግን ሐሰተኞች ነን፣ ውሸተኞች ነን፣ ሐሰተኛ ክርስቲያኖች። ሐሰተኛ ነቢያት ብቻ አይደለም፣ ሐሰተኛ መሲህ ብቻ አይደለም፣ ሐሳይ መሲህ ብቻ አይደለም ወንድሜ፣ ሐሰተኛ ክርስቲያኖችም አሉ። እንደ እግዚአብሔር ሐሳብ ያልሄደ ሁሉ ሐሰተኛ ክርስቲያን ነው። ተጠምቅ ያለው ይላል እንደ በብርሃን አይመላለሱ። ምን አለ? ነገር ግን ከእግዚአብሔር ጋር ህብረት አለን እያልን ማለት ክርስቲያኖች ነን እያልን የእግዚአብሔር ልጆች ነን እያልን በጨለማ የምንመላለስ ከሆነ ውሸተኛ ሐሰተኞች ነን፣ ራሳችንን የምናታልል ፍጥረቶች ነን። አያችሁ? ክርስቲያን ነኝ የእግዚአብሔር ልጅ ነኝ ብሎ በጨለማ ህይወት የሚመላለስ እሱ መንፈሳዊ ዕውር ነው አለ። መንፈሳዊ ዕውር ከዚህ በለጠ የለም ወንድሜ። አይን አለው። መድኃኒታችን ኢየሱስ ክርስቶስን እኮ በማቴዎስ ምዕራፍ 13 ላይ ጠየቁት፣ ለምንድነው ለዚህ ህዝብ በምሳሌ የምትናገረው አሉት። ምን ላድርግ? ይሄ ህዝብ ይሰማል አያስተውልም፣ ያያል አይመለከትም። እናንተ ግን ሚስጥርን ማወቅ ተሰጥቷቸዋል። አይደለም የምድርን ነገር የሰማዩን ሚስጥር እንድታውቁ ተሰጥቷቸዋል። ለምን? ላለው ይጨመርላታል፣ ለሌለው ግን ለማያስተውል ግን ያም ይወሰዳል ብሎ የዘሪውን ምሳሌ ነገር። በተለይ መንገድ ዳር የወደቀችው ወፎች በሉታል። ስለዚህ ኬርለስ የሆኑ ሰዎች የእግዚአብሔርን ቃል በግዴለሽነት የሚሰሙ፣ ሲፈልጉ የሚሰሙ፣ ሳይፈልጉ የሚሰሙ፣ ክፉ መጥቶ ከልባቸው ይወስዳል። ቃሉ እንደውም ምን ይላል መሰላችሁ? የንጉሱን ቃል ሰምቶ በማያስተውሉት ላይ ክፉ ይመጣባቸዋል። ክፉ እኮ ይሄ ነው። ስለዚህ መንፈሳዊ ዕውርነት ይሄ ነው ወንድሞቼ። መንፈሳዊ ዕውርነት ማለት የእግዚአብሔርን እውነት የክርስቶስን እውነት ወይም የወንጌልን እውነት መረዳት አለመቻል ወይም አለመፈለግ መንፈሳዊ ዕውርነት ነው። መንፈሳዊ ዕውርነት ወገኖቼ ነው። መንፈሳዊ ዕውርነት እኮ ማለት ወገኖቼ እግዚአብሔርን አመልካለሁ ይላል፣ እሱ የሚያመልከው ጣዖት ነው። መንፈሳዊ ዕውርነት እግዚአብሔርን አገለግላለሁ ይላል፣ እሱ ግን የሚያገለግለው ዲያብሎስን ነው። ከዚህ የበለጠ ምን አለ? መስቀል አድርጎ ሰው ከመግደል የበለጠ ምን አለ? እርግማን። የመስቀሉ መልእክት እኮ ሞቶ ሌሎችን ማዳን ነው እኮ ወንድሞቼ። አዎ። ስለዚህ ወገኖቼ እዚህ ጋር አንድ ነገር ላንሳና እስቲ ለመሆኑ በብርሃን መመላለስ ማለት ምን ማለት ነው? በብርሃን ተመላለሱ ተባለ። በጨለማ አይደለም። ከእግዚአብሔር ጋር ህብረት እንዲኖራችሁ ከቅዱሳን ጋር ህብረት እንዲኖራችሁ ከፈለጋችሁ በብርሃን ተመላለሱ ይላል። ምንድነው በብርሃን መመላለስ?
ሕይወታችንን ወገኖች ከእግዚአብሔር እውነታ ጋራ ማስማማት ማለት ነው። ሕይወታችንን ከእግዚአብሔር ዓላማና ከእግዚአብሔር ሐሳብ ጋር መሄድ እንደ ክርስቶስ ሐሳብ መጓዝ ማለት ነው። በብርሃን መመላለስ ማለት ወንድሞቼ የፍቅር ሕይወት ሊኖረን ይገባል ማለት ምንድነው? የምንወደው የምን ፍቅር? እግዚአብሔር አምላክን በፍጹም ልብ በፍጹም ኃይል መውደድ፣ ወንድምን መውደድ፣ እንደራስ መውደድ። ይሄ ነው በብርሃን መመላለስ። ሌላ እኮ ወንድምህን ውደደው እኮ ነው። ወንድምህን ውደደው። ዛሬ ግን ሁሉ ሰው እረደው፣ ግደለው። የሞተ ትውልድ ሞተናል እኮ፣ በዘር አብደናል እኮ። ካንዱ ከክርስቶስ ዘር ከተወለድን በኋላ እኛ ግን የግል የሰፈራችን ዘርነት እንደ እብድ አድርጎናል። ስለዚህ ወንድማችንን እንገላለን። ከዚህ በለጠ እርግማን ምን አለ? ኢትዮጵያ አንደኛ ነች። ኢትዮጵያ የሃይማኖት ሀገር ነች። ያ ሪሊ እኔ ልታታልል ትችላለህ፣ እግዚአብሔርን ግን አታታልለው። እግዚአብሔር አይታለልም። እግዚአብሔር ደስ የሚለው ወንድሞቼ እውነተኛ ክርስቲያኖች ከሆንን እግዚአብሔር የሚወደው ለወንድም መሞት ነው። ወንድምን አድኖ ከክርስቶስ የተማርነው እሱን ነው። ስለዚህ በብርሃን መመላለስ ማለት ምንድነው? ሐሳባችን we have to align ማድረግ አለብን ከእግዚአብሔር ጋር ማስተካከል። ሕይወታችን ከእግዚአብሔር እውነት ጋራ ከወንጌል እውነት ጋራ ማስማማት፣ በፍቅር ሕይወት መኖር፣ ወንድምን መውደድ፣ እግዚአብሔር መውደድ፣ ወንድምን መውደድ። አለቀ። በብርሃን መመላለስ ነው። በእግዚአብሔር ሕግ፣ በእግዚአብሔር ሥርዓት፣ በእግዚአብሔር ደንብ መሄድ፣ መጣጣር፣ ሲወድቁ መነሳት፣ ንስሐ መግባት። እንደዛ በብርሃን ስንመላለስ ኃጢአት እንኳን ብንሰራ የልጁ የኢየሱስ ክርስቶስ ደም ያነጻናል። አነበብነው እኮ ራሴን ፈጠራ አይደለም። ስለዚህ በእግዚአብሔር ደንብ፣ በእግዚአብሔር ሕግ፣ በእግዚአብሔር ሥርዓት ዕለት መጓዝ በብርሃን መመላለስ ይባላል። እውነተኛ ታማኝ መሆን፣ ለእግዚአብሔር እውነተኛ መሆን፣ ለቤተ ክርስቲያን እውነተኛ መሆን፣ ለቅዱሳን እውነተኛ መሆን። ይሄ ነው በብርሃን መመላለስ። በዛን ጊዜ ከእግዚአብሔር ጋር ህብረት ይኖረናል። በዛን ጊዜ ከቅዱሳን ጋር ህብረት ይኖረናል። በዛን ጊዜ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ከየትኛው ኃጢአት? ከቀደመ ከመርገም የመጣው ኃጢአት፣ በልጅነት ዘመን ከሰራነው ኃጢአት፣ በእውቀት ዘመን ዛሬ ከሰራነው ኃጢአት ሁሉ ያነጻናል። ስለዚህ በእውነተኛና በታማኝነት ከእግዚአብሔር ጋር መኖርን ያመለክታል። ይገዛ ኃጢአትን ዕለት መናዘዝን ያመለክታል። በብርሃን መመላለስ እንበድላለን። እኔ አጠፋለሁ ዕለት ወንድሞቼ ታጠፋላችሁ እንደኔ? በቃ ማታ ሲደርስ እግዚአብሔር ቀንም እኮ በደልኩ፣ እንትናንም እንደዚህ አስቀየምኳት፣ እከሊንም እንደዚህ አሳዘንኩት፣ ከአፌ ቆሻሻ ነገር ወጥቷል፣ ቆሻሻ ነገር አይቻለሁ፣ ቆሻሻ ነገር ሰምቻለሁ ብለን ዕለት በንስሐ መጓዝ ያስፈልጋል። not only ዕለት በየሳምንቱም you have to evaluate yourself daily። አንደኛ በየቀኑ ራሳችንን፣ ሁለተኛ በየሳምንቱ ከረዳን በየወሩ we have to evaluate። ይሄ ነው በብርሃን መጓዝ ወንድሞቼ። ይገዛ ኃጢአትን ዕለት መናዘዝ፣ በንስሐ መታጠብ ነው ያመለክታል። በሚቻለው ሁሉ በመንፈሳዊ ሕይወት ማደግን ያመለክታል። እዛው ዝም ብሎ ዛሬም ነገም ተነጎዳም እንደዚህ ተባለኮ ግር እንደዚህ ተባለኮ ግር ኖ ማብሰል አለብን። we have to grow up። ማደግ አለብን በመንፈሳዊ ሕይወት። አንደኛ ነን እንለለ ታሪክ ብቻ ነው የምንጠራው። የ2000 ዓመት ክርስቲያኖች እኛ እኮ ክርስትናን በክርስቶስ በ34 ዓመት የተቀበልን። ኦኬ ሶዋት ምን ይጠቅመናል? እኛ ማንድንበት ከሆነ ጥሩ ነው። አባቶቻችን አደረጉት፣ እናመሰግናለን። እግዚአብሔር ይሄን የሰራ እግዚአብሔር ክብሩን ሁሉ ይሰጥ። ክርስትናን የሰጠን እግዚአብሔር ግን ወገኖቼ እኛን ማንድንበት ከሆነ እኮ አይጠቅመንም። አባቶቻችን ተጠቅመውበታል የቀደሙት። እኛ ግን ተረት ቀኑ ሙሉ ያልሆነ ነገር ስናወራ አንዋል። መኖር ነው ወገኖቼ። ታሪክ መልካም ነገር ነው፣ ግን ካልኖርበት ምን ይጠቅማል? ስለዚህ በመንፈሳዊ ሕይወት ማደግ ያስፈልጋል። በቃሉ ማደግ፣ የእግዚአብሔርን ሐሳብ መረዳት። እኛ እኮ የወደቅን መሆኑን የሚያሳውቀው anytime we open our mouth ካፋችን የሚመጣው እኮ ሌላ ነገር ነው። እናያለን እኮ እኛ ሁሉንም እናያለን፣ እናስተያያለን እኮ፣ ሞኞች አይደለንም። ሰው እኮ ከሆዱ እኮ የሚወጣ የሞላ ነገር ነው። ሰው መልካም ቢናገር ከሆዱ እኮ የሞላውን ነገር ነው ያወጣው። ካፋችን መጥፎ ነገር ካለ የሞላውን ያወጣው። አያችሁ? ስለዚህ
በሚቻለው መጠን በመንፈሳዊ ሕይወት ማደግ መፍጨርጨርን ያመለክታል። በእግዚአብሔር መንገድ መጓዝ። የእግዚአብሔር መንገድ ምንድነው ወንድሞቼ? የክርስቶስ መንገድ ምንድነው ወገኖች? ፍቅር ነው። የእግዚአብሔር መንገድ ፍቅር ነው ወገኖች። በፍቅር መሄድ ነው፣ በፍቅር መመላለስ ነው። ባለቤቱን መውደድ፣ ቅዱሳንን መውደድ፣ እህት ወንድምን መውደድ፣ ጎረቤትን መውደድ፣ ሰውን መውደድ። ያ ነው እግዚአብሔር መንገድ፣ የእግዚአብሔር ሃይዌይ። እንደዛ ሲሆን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ስለዚህ በእግዚአብሔር መንገድ መሄድ፣ በእግዚአብሔር ሃይዌይ መሄድ። የእግዚአብሔር ሃይዌይ ፍቅር ነው። በእውነት ሆኖ ዕለት ዕለት ከእግዚአብሔር ጋር መጓዝ። ለሰው የምታሳየውን ሾፉን እንቶ በቃ በርን ዘግተህ በርን ክርች ማድረግና ከእግዚአብሔር ጋር የማስመሰል ብዙ ዓመት እኮ አስመሰልን። በእውነት ሆኖ ከእግዚአብሔር ጋር መጓዝ። ሰው ቅዱስ ሊልህ ይችላል፣ ግን ዋጋ የለውም። በእውነት ዕለት ዕለት መጓዝ። የመጨረሻ በብርሃን መመላለስ ማለት ለኛ ለራሳችን ብርሃን ከሆን በኋላ ለሌሎች ማብራት። እናንተ የዓለም ብርሃን ናችሁ አለን። እሱ ብርሃን ነው። ኢየሱስ ክርስቶስ ብርሃን ይባላል፣ የዓለም ብርሃን። ኢየሱስ ክርስቶስ የዘላለም ሕይወት ይባላል። ቅድም እኮ ስናነ ሕይወት ወደኛ መጣ። ከአብ ዘንድ የነበረው ሕይወት ለኛ ተገለጠ። አየነው፣ ዳሰስነው። እርሱ ብርሃን ነው ይላል። እርሱ ብርሃን ነው፣ በእሱ ዘንድ ጨለማ የለም። እኛም በብርሃን እንመላለስ። ስለዚህ ይሄን እኛ በብርሃን ስንመላለስ በአካባቢያችን ላለ እናበራለን። የዓለም ብርሃን ናችሁ እኔና እናንተ የዓለም ጨው ናችሁ። እሱ የዓለም ብርሃን ተብሎ እኛን የዓለም ብርሃን አደረገ። አያችሁ። ስለዚህ በጨለማ መመላለስ አያስፈልግም። በነገራችን ላይ በጨለማ መመላለስስ ምንድነው? በጨለማ መመላለስ ወንድሞቼ? በጨለማ መመላለስ ምንድነው? በጨለማ መመላለስ ከእግዚአብሔር ዓላማና ከክርስቶስ ሐሳብ ውጭ ሆኖ መኖር። የእግዚአብሔር የራሱ ሐሳብ አለው፣ እግዚአብሔር የራሱ አካሄድ አለው። ስለዚህ ከእግዚአብሔር ዓላማና ከእግዚአብሔር ሐሳብ ውጭ መኖር በጨለማ መመላለስ ነው። ይቅርታ ውሃ ታስፈልጋለች ጉሮሯችን። ስለዚህ በጨለማ መመላለስ ምንድነው ብላችሁ ብትሉ ከእግዚአብሔር ዓላማና ሐሳብ ውጭ መኖር ምን ማለት ነው? በጥላቻ ሕይወት መኖር፣ ወንድምን መጥላት፣ ጎረቤትን መጥላት፣ እንደ እግዚአብሔር ቃል አለመኖር። በቃ በጨለማ መኖር ነው። ዕለት ዕለት በኃጢአት በበደል መኖር፣ ኃጢአትን አለመናዘዝ፣ እየበደሉ መኖር፣ በንግግር መበደል፣ በድርጊት መበደል። ሕይወታችን ይሄ ማስመሰል። ጥሩ ክርስቲያን ለመምሰል ነጠላችን ለብሳለን፣ መስቀላችንን እናደርጋለን። አሁንማ 3 መስቀል የሚያደርጉ ሰዎች ተፈጥረዋል። የሚገርም ጉድ እኮ ነው። ሁለቶቹ ለማን ናቸው? በቀኝና በግራ ለተቀሰቀሉት ነው ወይስ ሌላ ዓላማ አላቸው? ስለዚህ ይሄ ማስመሰል ሕይወት ያለው ሰው ይሄ ምንድነው? ፈሪሳዊ ሕይወት ማለት ነው። ልክ እንደ ፈሪሳውያን ያለ ዕውቀት መኖር፣ ዝም ብሎ መኖር፣ ሐሰተኛ መሆን፣ በኃጢአት መኖር፣ በአጠቃላይ አነኗርን ከእግዚአብሔር ጋር አለማስማማት በጨለማ መኖር ነው። እንደ ክርስቶስ ሐሳብ እንደ ክርስቶስ ሕግ አለመኖር፣ በዘፈቀደ በግዴለሽነት መኖር በጨለማ መኖር ነው። ይሄ ደግሞ ምን ይባላል? መንፈሳዊ ዕውርነት ይባላል። ምን እናድርግ ወገኖቼ? ከእግዚአብሔር ጋር ህብረት አለን ካልን እግዚአብሔር ብርሃን ነው፣ በብርሃን እንመላለስ። በጨለማ እንኑር። በንስሐ ታጥበን ወደ እግዚአብሔር በእውነትን እንመለስ። የዛን ጊዜ ወንድሞቼ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አያችሁ፣ እንደዛ ነው። ስለዚህ ማድረግ የሚገባን እኛ ከእግዚአብሔር ተወልደናል፣ እኛ የእግዚአብሔር ልጆች ነን ካልን ከኛ የሚጠበቀው ወንድሞቼ እንደዛ ካልን በብርሃን መመላለስ። በብርሃን መመላለስ ምንድነው? በጨለማ መመላለስ ምንድነው ብለናል። በጨለማ የሚመላለስ መንፈሳዊ ዕውር ነው ብለናል። መንፈሳዊ ዕውርነት ደግሞ ምንድነው? አውቃለሁ ይላል፣ አያውቅም።
እግዚአብሔርን አመልካለሁ ይላል፣ ጣዖት ያመልካል። ፈሪሳውያን እኮ እንደዚህ ነው ያደረጉት። ሄዱ ዮሐንስ ወንጌል ምዕራፍ 8 ቁጥር 9 እናንተ እውሮች ናችሁ። እውር አልከናል፣ እውሮች ናችሁ። በስጋማ እውር ብትሆኑ ኖሮ ባልተፈረደባችሁ፣ እናንተ እውሮች ናችሁ አላቸው። መንፈሳዊ እውርነት የክርስቶስን እውነት የወንጌሉን እውነት መረዳት አለመቻል ወይም አለመፈለግ፣ እግዚአብሔርን አገለግላሉ ያሉ ዲያብሎስን ማገልገል፣ እግዚአብሔርን አመልካለሁ ያሉ ጣዖትን ማምለክ መንፈሳዊ እውርነት ነው። መንፈሳዊ እውርነት በጊዜ ካልታከመ ባለፈው ትምህርቴም ይህን ነገር ጠቅሜያቸዋል። በጊዜ ካልታከመ መንፈሳዊ እውርነት ምን ያመጣል? መንፈሳዊ ድንዛዜን ያመጣል። መንፈሳዊ እንቅልፍ ያመጣል። እንቅልፍ ደግሞ የሞት ታናሽ ወንድም ነው። መንፈሳዊ እንቅልፍ በጊዜ ወይም መንፈሳዊ ድንዛዜ በጊዜ ካልታከመ መንፈሳዊ ሞት ያመጣል። ስለዚህ ወገኖቼ በብርሃን እንመላለስ፣ በጨለማ እንመላለስ እና ይሄን ለማለት ነው። እግዚአብሔር አምላክ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ እና ሰላም እግዚአብሔር ይብዛላችሁ። መልካም ቀን ይሁንላችሁ። ሰላም ሁኑ። አሜን።